Run. It's joking. Show me your nose! አንዲት እናት ልጅ ትጸንሳለች። ልጇንም በምትወልድበት ጊዜ አውሬ ሆኖም ይወጣል። የገዛ እናቱንም በመርዛማ ምላሶቹም ይገላታል። ታሪካችን የሚጀምረው አንዲት ሬኒ የምትባል ወጣት ካልጋዋ እየተነሳች እያሳየን ነው። እንዲህ ከሚባለው በደም ከማትዛመረው ወንድሟ ጋርም ቁርሷን እየበላች ነው። ከዚህኛውን ፕላኔት የሚወጡበት ጊዜ አሁን እንደሆነም ትነግረዋለች። ቁርሳቸውንም በልተው ከጨረሱ በኋላ ዶክመንቶቿን ይዛ ከኤንዲ ጋር መንገድም ትጀምራለች። እዚህ ፕላኔት ላይ ፀሐይ በፍጹም አትወጣም፣ ቀኑም ምሽቱም አይለይም። የዚህ ፕላኔት ነዋሪዎች ፀሐይ ብርቃቸው ነው። ሌላው እዚህ ፕላኔት ላይ ግርምት የሚጭረው ነገር የተፈጥሮና ሰው ሰራሽ ሰዎች መኖራቸው ነው። የሰው ስሪት ከሆኑትም ሰዎች ኤንዲ አንዱ ነው። ሬኒም ፋይሎቿን አውጥታ እዚህ ፕላኔት ላይ የቆይታ ጊዜዋን እንደጨረሰች ለኤርፖርቷ ጸሐፊ ትነግራታለች። የሚያሳዝነው ነገር ግን ተጨማሪ 6 ዓመት እዚህ ፕላኔት ላይ መቆየት እንዳለባትም ትነግራታለች። እዛው ትዕይንት ላይም ኤንዲ የሰፈር ሕፃናቶች እየመቱት ሬኒን ታያለች። በፍጥነትም ልጆቹን አባራ የተጎዳውን ኤንዲን ታነሰዋለች። በጣም ተጎድቶም ስለነበር ባትሪ ቀይራ ትከትለታለች። በዚህ ጊዜ ኤንዲ ወደ ራሱም ይመለሳል። ሬኒ ከዚህ ጨለማ ፕላኔት ለመውጣት በጣም ጓጉታ የነበረ ቢሆንም ተጨማሪ 6 ዓመት መጠበቋ ይበልጥ ያስከፋታል። በዛውም ሰዓት ታይለር የሚባል ጓደኛዋ ደውሎ እንደሚፈልጋትም ይነግራታል። ሬኒም እነ ታይለር ወደ ነበሩበት መንኮራኩርም ሄዳ ታይለርን ታገኘዋለች። እዛም ኬ ኔቫሮናና ቦረን የሚባሉትን ጓደኞቿንም ታገኛቸዋለች። እነሱም እዚህ የጠሯት ይሄ ፕላኔት እንግሽግሽ ስላላቸው በራሳቸው መንገድ ወደ ሌላ ፕላኔት ለመሄድ እንደወሰኑም ይነግሯታል። እሷም በምን አይነት መንገድ ሊሄዱ እንዳሰቡት ጠይቃቸዋለች። እነሱም የሳተላይቱን መንኮራኩር ለመጠቀም እንዳሰቡም እናም ኤንዲ እንደነሱ ሰው ስላልሆነ ሊረዳቸው እንደሚችልም ይነግሯታል። ሬኒ ነገሩ ባይጠማትም አማራጭ ስለሌላት ትስማማለች። ይሄ ነገር ግን ለኤንዲ አደጋ ሊሆን እንደሚችል ግን ቀድማ አስባ ነበር። መንኮራኩራቸውንም አስነስተው ሊሰርቁት ወዳሰቡት የሳተላይት መንኮራኩርም ይደርሳሉ። ኤንዲ ታይለርና ቦረን ሆነው ወደ ውስጥ በመግባት የሚፈልጉትን ነገር ለማግኘት ማሰስ ይጀምራሉ። እዛም ቦረን ኤንዲ ላይ ይቀልድበታል። የዛ ምክንያቱም እናቱ የሰው ስሪት በሆኑ ሰዎች እጅ በመገደሏ ነበር። ወደሚፈልጉትን ቦታ ደርሰው ወደ ሌላ ፕላኔት ሊወስዳቸው የሚችለውን ቦክስ ባትሪውን ሲለኩት ግን ባትሪው በጣም የወረደ ነበር። ሌላ ተጨማሪ ሪዘርቭ ሊኖር ይችላል ብለው በማሰብ ወደ ሌላ ክፍልም ያመራሉ። እዛም ኤንዲ ባለው ኃይል በሩ እንዲከፍተው ቢሞክር ኃይሉ ግን ተሟጦበት ነበር። እዛም መሬት ላይ እንደ ኤንዲ የሰው ስሪት የሆነ የሰው ሮቦት ተጎድቶ ተኝቶ ነበር። ኤንዲም ኃይሉ የበለጠ እንዲጠነክር የሰውየውን ባትሪ ወስደው ለኤንዲ ያደርጉለታል። በዚህም ኤንዲ በቀላሉ በሩን ይከፍተዋል። ሴቶቹም እዛው መንኮራኩራቸው ውስጥ እንዳሉ ኬማሟት ማስመለስ ትጀምራለች። ሬኒም የኬ ማስመለስ ግራ ገብቷት ብትጠይቃት ኬ እንዳረገዘችና ወንድሟ ታይለር ግን በፍጹም እንዳያቅ ታስጠነቅቃታለች። ወንዶቹም ወደ ውስጥ በመግባት የሚፈልጉትን ቦክስ መፈለጋቸውን ይጀምራሉ። በዚህ ጊዜ ግን ለራሳቸው እንኳን ያልገባቸውን ነገር ነክተው ውስጥ እንዳሉ በሩ ይዘጋባቸዋል። ኤንዲም ለመክፈት ቢሞክር ከሱ አቅም በታች ነበር። ሬኒና ኔቫሮናም ሊረዷቸው ከራሳቸው መንኮራኩርም ይወጣሉ። እነሱ ግን ያልገባቸው ነገር ያ ክፍል ኤሊየኖች ዘራቸውን የሚያበዙበት ክፍል መሆኑ ነበር። አንዱም ኤሊየን ከነበረበት ቦታ ወጥቶ የነ ታይለር ፊት ላይ ይጣበቅ ጀመር። ታይለርም ታግሎ አስለቅቆ ይወረውረዋል። ኤሊየኑም በድጋሚ የቦረንን ፊት ይዛ አለቅም ይላል። በመጨረሻም ግን ኤንዲ አስለቅቆ ይወረውራታል። ከዛም ክፍል በፍጥነት ይወጣሉ። ግን ምን ዋጋ አለው? ኤሊየኖች አንድ ባንድ ከምሽጋቸው ወጥተው
እነሱን ያባራሉ። አንዱም ኤሊያን የኔቫሮ ፊት ላይ ተጠምጥሞ ይቀራል። እነ ታይለርም ሊያስለቅቁ ቢሞክሩም አንገቷንም በጭራው አንቆ ይዛታል። ምን ማድረግ እንዳለባቸው ግራ ቢገባቸውም ግማሽ አካል ያለው የሰው ስሪት የሆነውን የሰው ሮቦት መልስ ለማግኘት ካንቀላፋበት እንዲነቃም ያደርጉታል። የሰውየውም ስም ሮክ ሲሆን የዚህ መንኮራኩር ሳይንቲስት ነበር። ግማሽ አካሉንም ያጣው በእነዚህ ገዳይ ኤሊየኖች እንደሆነም ይናገራል። እናም በህይወት መውጣት ከፈለጉ የተያዘችውን ጓደኛቸውን የግድ ጥለው መሄድ እንዳለባቸውም ይነግራቸዋል። እነሱ ግን ያን ከማድረግ ይልቅ ኤሊየኑን አቃጥለው ከኔቫሮ ፊት ላይ ያነሱታል። ኔቫሮም ስትነቃ ፊቷ ተቀያይሮ ነበር። ሮክም እቺ ሴት መቀየሩ አይቀርም ግደሏት ብሎም ይነግራቸዋል። ኤንዲም ኔቫሮን ሊያስቆማት ሲሞክር ቦረን በኤሌክትሪክ እሳት ብሎም ይወረውረዋል። ኔቫሮንም ይዞ ወደ የራሳቸው መንኮራኩርም ይሮጣሉ። ኤንዲም በሩጫ እነሱን መከተል ይጀምራል። ነገር ግን ቀድሞ ደርሰው በሩን ይዘጉበታል። ኔቫሮን ግን ውስጧ ጥሩ ስሜት እየተሰማት አልነበረም። ሰውነቷ በሙሉ መቀያየር ይጀምራል። ሰውነቷንም ውስጧ ያለው አውሬ ይቆጣጠረው ጀመር። ከመጠን በላይ ሆኖባት ከአፏ ደም ትተፋለች። በስተመጨረሻም ውስጧ ተዘርቶ የነበረው አውሬ ሆዷን ቀዷት ይወጣል። መንኮራኩሩም ተጋጭቶ እዛው ይቀራል። እና ሬኒም እንዴት ከዚህ መውጣት እንዳለባቸው ጨንቋቸዋል። ኤንዲም ሮክን እንዴት ከዚህ ማምለጥ እንደሚችል በጠየቀውም ጊዜ በቀጥታ ወደ ምርምር ክፍል እንዲገቡም ያዛቸዋል። እዛም ትንሽ እረፍት ይሰማቸዋል። ኬም ከወደቀችበት ተነስታ እየተራመደች ሳለ ባሮን መጥቶም ይይዛታል። መንኮራኩር ውስጥም ኤሌኑ ስላለ በቀስታ ለመውጣት ይሞክራሉ። ነገር ግን ባሮን ኬን እንድትሄድ አድርጎ መለስ ሲልና እዚህ ኤሊየን ላይ መተኮስ ይጀምራል። ነገር ግን የኤሊየኑ ደም አሲድ ሆኖ ጠመንጃውን ያቀልጥበታል። ባሮንንም መጥቶ ጥሎት በደሙ አሲድ ያቃጥለዋል። ኬም ባየችው ነገር ተደናግጣ የመንኮራኩሩን በር ለመክፈት ትታገላለች። በስተመጨረሻም ቁልፉን አግኝታ ከመንኮራኩሩ ዘላም ትወጣለች። እዚህም እና ኤንዲ በኤሊየኑ ተከበዋል። ትንሽ ድምጽ ካወጡ የሚያልቅላቸው ነው የሚሆነው። ኤሊየኖቹ እንደነቁባቸውም ሲያውቁ በፍጥነት ሮጠውም ያመልጣሉ። ኬም እዚህ ከባድ ችግር ውስጥ ነች። ኤሊየኑ ዙሪያዋን እየዞራት ነው እና ሬኒም ይደርሱላታል። ነገር ግን ኤንዲ በሩን ለመክፈት ፍቃደኛ አይሆንም። ኤሊየኑ በሩ ከተከፈተ የመግባት እድሉ ሰፊ ነው። ሬኒና ታይለር ቢለምኑትም እሱ ግን ሊሰማቸው አልቻለም። በስተመጨረሻም ኤሊየኑ ኬን ይዟት ይሄዳል እና ሬኒ ኤንዲ ያለመክፈቱ የክፋት ነበር የመሰላቸው። እሱ ግን እነሱን ለመጠበቅ ነበር ያደረገው። ጠመንጃም ይዘው ሌላ ሞጫ ፍለጋም ይሄዳሉ። በመንገዳቸውም የኬን ድምጽ ሰምተው ወደዛም በመሄድ እሷ ከታሰረችበትም ያስለቅቋታል። ነገር ግን ነገሯ በጠቅላላ አስፈሪ ነበር። ኤሊየኑም መጥቶ በጭራው የታይለርን ልብ በስቶ ይዞትም ይሄዳል። ኤንዲም ተመቶ ይወርቃል። ሬኒም እንደምንም ኬን አንስታ ይዛት ትሄዳለች። ሊፍት ውስጥም ከገቡ በኋላ ሬኒ ኤንዲን ጥላው መሄዷ ትክክል እንዳልሆነ ይገባትና ተመልሳ ኤንዲን ለማዳን ትሄዳለች። ጠመንጃዋንም ይዛ አካባቢውን ስትቃኘው ምንም የለም። ኤንዲም እንዲነቃ ባትሪውን ትቀይርለታለች። ኬም ከሊፍቱ ወርዳ ወደ መንኮራኩሩም ትገባለች። በዚህ ጊዜ ሮክ ነሬኒ እንደሞቱ ነግሯት እሷም እንድታመልጥ ያበረታታታል። ሬምና ኤንዲም መውጫ መንገድ አጥተው ግራ ገብቷቸዋል። ኤሊየኖቹም ወደ እነሱ ሲመጡ ጠመንጃዋን አንስታ ፍርክስክሳቸውን ታወጣላቸዋለች። እንዳለቁም ስታቅ ወደ ላይ መውጣት ይጀምራሉ። በዚህ ጊዜ ትልቁ ኤሊያን የሬኒን እግር ይዞ አለቅም ይላል። ሊፍቱም ወደ ታች ወርዶ ቀሪዎቹን ኤሊያኖች ይደፈጥጣቸዋል። ትልቁ ኤሊያን ግን እስካሁን ሬኒን አለቅሽ ብሏታል። ኤንዲም ጠመንጃውን ይዞ የኤሊያኑ ደረት ላይ ወጥቶ በጥይት ደብድበው ይጨርሰዋል። መንኮራኩራቸው ላይ ሞተው ወደ ፕላኔታቸው ለመመለስ
ጉዟቸውን ይጀምራሉ። አሁን ላይ 3ቱ ብቻ ቀርተዋል። ኬም ተጎድታ ስለነበር እንድታገግም ቦክስ ውስጥ ከተዋት ቢሆንም የቦክሱ አላርም ሲጮህ ግን ምን እንደተፈጠረ ለማወቅ ቦክሱን ስትከፍተው ኬ በኃይል እየጮኸች ነው። ከሆዷ ኤሊያን የሚመስል ልጅም ይወጣል። ሬኒም በጨርቅ ጠቅልላ ልትወረውረው ስትል ኤሊያኑ መቅለጥ ይጀምራል። በእሳትም ልታቃጥለው ብትሞክር ይሰለብባታል። ወደ ታችም ወርዳ በዱካው ትከተለዋለች። በዛም ቅጽበት ኤንዲ ከተኛበት ይነቃል። ኤሊያኑም ወደ ውስጥ ገብቶ የኤንዲን አንገት ብሎ ይጥለዋል። ወደ ኬምም ሄዶ እነዛን ረጃጅም ምላሶቹን አወጥቶባት ወደ ውስጥም ጎትቶ በልቶ ይጨርሳታል። ሬኒንም ባያት ጊዜ ወደ እሷ በመሄድ ሊያጠቃት ሲሞክር ሬኒ ጋዙን ትለቅበታለች። በሩንም እንዲዘጋ ካደረገች በኋላ አየር የመሳቢያ ልብስም ትለብሳለች። ኤሊያኑም እየተከታተለ እሷን ማጥቃት ይጀምራል። ከመንኮራኩሩም ተንጠላጥለው ሬኒ ሽሽቷን፣ ኤሊያኑም ማጥቃቱን ተያይዞታል። በመጨረሻም ኤሊያኑ በጭራው ይዞት የነበረውን ብረት ከመንኮራኩሩ ላይ ተገንጥሎ ይወርቃል። ኤሊያኑም አብሮ ድራሹም ይጠፋል። በመጨረሻም ሬኒና ኤንዲ ወደ ፕላኔታቸውም ይመለሳሉ። እሺ ሰዎች ታሪኩ ከተመቻችሁ ላይክ ማድረጉን እንዳትረሱ። እንዲቀርቡላችሁ የምትፈልጓቸው ፊልሞች ካሉ በኮመንት ብታሳውቁን ይዘን ከች የምንል እንደሆነ ልነግራችሁ ፈልጋለሁ። ሁሌም እንደምላችሁ ቻናሌን ሰብስክራይብ ብታደርጉኝ ደስ ይለኛል። በቀጣይ ቪዲዮ እስከምንገናኝ ቻው።